ከብሔራዊ ባንክ ጋር ከምክትል ገዢው እንዲሁም እዚህ ካሉ ሌሎች የብሔራዊ ባንክ ኃላፊዎች ጋር ሆነን ይህንን ጋዜጣዊ መግለጫ ለመስጠት በመቻሌ በግሌ ደስተኛ ነኝ። ብሔራዊ ባንክ ከ3 ዓመት አስቀድሞ ጀምሮ የባንክ አይዲ የሚባለውን ስርዓት ከፋይዳ ጋር ለማስተሳሰር ወስኖ ለባንኮች ሁሉንም አወያይቶ አስማምቶ የሰራበት ይገኛል። ባንኮች ብቻ ሳይሆን ሁሉንም ፋይናንሻል ኢንስቲትዩሽን እና ማይክሮ ፋይናንስ እና ኢንሹራንስ ጨምሮ ሬጉሌት የሚያደርጋቸውን አካላት ሁሉ ከፋይዳ ጋር ያስተሳሰረ ነው። የዛሬው መግለጫ ትኩረት የሚያደርገው ከዚህ በፊት ስንሰራበት የነበረው ላለፈው 3 ዓመት ቀስ እያለ እያደገ እየተሻሻለ ሲመጣ የነበረው ቬሪፋይድ ዋን የምንለው ኦልድ ሲስተም አለ። ከቬሪፋይድ ዋን ወደ ቬሪፋይድ ቱ ወደ አዲሱ ሲስተም እየሄድን ነው። ይሄ ቬሪፋይድ ቱ ሁሉም ባንኮች ወደ አዲሱ ሲስተም መሄድ አለባቸው ለብዙ ምክንያት። አንደኛው ፕራይቬሲ ነው፣ የዜጎችን የግል መረጃ በአስተማማኝ ሁኔታ በሚጠብቅ መልኩ። ምክንያቱም የፋይዳ ቁጥሬን ከ33 ባንክ ጋር ነው የማገናኘው። እንዳንድ እንግዲህ 33ቱም ጋር አካውንት ካለኝ ወይም አካውንት ባለኝ ልክና የግል መረጃ መጠበቅ በጣም ኢምፖርታንት የሆነ አሰራር ስርዓት ነው። ሁለተኛው ግን ከምንም በላይ ሃርሞናይዜሽን ነው። ፋይዳ እንግዲህ በዚህ አመት ትልቅ ታርጌት ይዟል። ኦሪጂናሊ 63 ሚሊዮን ነበር የተያዘው ታርጌት። አሁን ከመንግስት በመጣው አዲሱ አቅጣጫ እስከ 90 ሚሊዮን መደረስ አለበት። አብዛኛውን የኢትዮጵያ ህዝብ ከሞላ ጎደል 100 አዋቂዎችን ህፃናትን ሳይጨምር ሁሉንም መዝግቡ የሚል ዳይሬክሽን አለ። ይህን 90 ሚሊዮን ታርጌት ለመምታት አንደኛው እንደ እቅድ የተያዘው ከፋይናንስ ሴክተር ጋር በቅርበት መስራት ነው። የባንኪንግ ሴክተር ሁሉንም ነባር ደንበኞቹ አዲስ ደንበኛ ኦሬዲ ከፋይዳ ቅድመ ሁኔታ ተደርጓል። ነባር ደንበኛው ግን እስከዛሬ አልሆነም ነበር። ስለዚህ ነባር ደንበኛውን ሃርሞናይዝ አድርግ የሚል ሜሴጅ እያንዳንዱ ባንክ ማስተላለፍ አለበት። ሃርሞናይዝ ሲያደርግ ይሄ ቅድም በጠቀስኩት ቬሪፋይድ ቱ በሚባለው በአዲሱ ሲስተም ነው ማለት ነው እያንዳንዱ ባንክ ሃርሞናይዝ ማድረግ ያለበት። ስለዚህ ይሄ ጋዜጣዊ መግለጫ በመጀመሪያ እንዲደርስ የምንፈልገው ባንኮች ጋር ነው። ምክንያቱም ባንኮች ናቸው ይህን ሲስተም ወስደው የሃርሞናይዜሽን ስርዓት የሚዘረጉት። ከዛ ደንበኞቻቸውን እየጠሩ ኑና ሊንክ አርጉ ባንካችሁ የባንክ አካውንታችሁን ከፋይዳ ነምበራችሁ ጋር ሊንክ አርጉ የሚል ሜሴጅ ኦሬዲ መላክ የጀመሩ ባንኮች አሉ። ግን ወጥ በሆነ መልክ ስታንዳርዳይዝድ በሆነ መልክና በዚህ በአዲሱ ቬሪፋይድ ቱ በሚባለው ሲስተም መላክ አለባቸው። እንደተጠቀሰው ብሔራዊ ባንክም ይሄንን ስቴፕ ባይ ስቴፕ አካሄድ በደንብ በሚገልጽ መልኩ የጋዜጣዊ መግለጫው ላይ ይጠቅሰዋል። ከዛ መጨረሻ ላይ ስኬጁል ነው የጊዜ ሰሌዳ አለው ማለት ነው። ሁሉም ባንክ ደስ ባለው ጊዜ ደስ ባለው ወቅት አይደለም ሃርሞናይዝ የሚያደርገው። ብሔራዊ ባንክ ከዚህ በፊት በደብዳቤ በሰርኩላር ለሁሉም ባንኮች የላከው የጊዜ ሰሌዳ አለ። በዛ ጊዜ ሰሌዳ መሰረት ሃርሞናይዝ ማድረግ አለባቸው። ሃርሞናይዜሽን ጥቅሙ ምንድነው ለሚለው ለምሳሌ ከህገወጥ አክቲቪቲዎች ብንጀምር አንዳንድ ሰው ሞባይል መኒው ሳያውቀው ወይ ተሳስቶ በእንዝላልነት ምክንያት ሊሆን ይችላል ብር ያወጣበታል። ኔክስት ያብር ወጥቶ የሚገባበት አካውንት ትሬስ ማድረግ ለፖሊስ ራሱ ይቸግረዋል። ምክንያቱም ፕሮፐር ኬዋይሲ ወይም ደንበኛህን ወቅ በትክክል ያልተሰራበት ብዙ አሰራር ስላለ ይሄ ሃርሞናይዜሽን ሰራ ማለት ከያንዳንዱ ባንክ አካውንት ጀርባ ያለው ሰው ኃላፊነት ይወስዳል ማለት ነው። እዚህ ጋር እንግዲህ ሰው ስንል የህጋዊ ሰውና የተፈጥሮ ሰው አለ አይደል? ፋይዳ የሚመለከተው የተፈጥሮ ሰው ነው። የፒኤልሲ ባንክ አካውንት ከሆነ ያን ፒኤልሲ የከፈተው ተቋም ነው ሌጋል ፐርሰኑ። ስለዚህ ሃርሞናይዜሽን የፋይዳ ሃርሞናይዜሽን ስናወራ እንግዲህ ከሴቪንግ አካውንት እና ናቹራል ፐርሰን ከሆነው ጋር ነው ማለት ነው። ሌላው ፒኤልሲው ምኑ በብሔራዊ ባንክ ሳይሆን ከንግድ ፍቃድ ከዋና ስራ አስኪያጅ ከመሳሰሉት ጋር ነው ሃርሞናይዜሽን የሚሆነው የሚሰራው። ሰው ከያንዳንዱ ባንክ አካውንት ጀርባ ያለው ሰው ህጋዊ ማንነት አለው ማለት ለኔም ላንተም ሴፍቲ ጥሩ ነው ማለት ነው። የናሽናል አይዲ መኖር በዛ አካውንት ለሚሰራው ህጋዊም ሆነ ህጋዊ ላልሆነ ነገር ኃላፊነት ወስዳለው እያልኩ ነው። አንደኛው ጥቅሙ እሱ ነው። የጊዜ ሰሌዳውን በተመለከተ ዋነኝነት የሚያስፈልገው ለህዝቡ ሳይሆን ለባንኮቹ ነው። ባንኮቹ ያን የጊዜ ሰሌዳ በሰርኩላር ስለተላለፈላቸው እሱን ወስደው ደንበኞቻቸውን በኤስኤምኤስ በአፕሊኬሽን በስልክ እየደወሉ በዚህ ጊዜ ውስጥ ኑና ሃርሞናይዝ አርጉ ወይም ኦንላይን ገብታችሁ ሃርሞናይዝ አርጉ ማለት አለባቸው። እኛ እንደው የምንመርጠው ኦንላይን ሃርሞናይዝ አርጉ ያው የተሻለ አካሄድ ነው። ሁሉም ሰው ኦንላይን ማድረግ ላይ ይችላል። ባንኮች ግን ኦንላይን ሃርሞናይዜሽንን ቅድሚያ ቢሰጡት እንመክራለን። ለሰው ለደራሳቸው ደንበኛ ምቾት
ከኛ የበለጠ እነሱ ስለሚጨነቁ ኦንላይን ሃርሞናይዜሽንን ያስቀድሙ ነው። የጊዜ ሰሌዳውን ግን በሶሻል ሚዲያም በሚዲያዎችም ሪሊዝ ይደረጋል ማለት ነው። ዲጂታል ሰርቲፊኬት ማለት ከዲጂታል አይዲን ትሬሰብል እንዲሆንና ሞር የትረስት ፓዝም ይባላል። የትረስት ፓዙ ኮምፕሊት እንዲሆን ያግዘዋል ነው እንጂ አዲስ አይነት መታወቂያ ሳይሆን ያለው ዲጂታል አይዲ ከናሽናል ሮድ ሰርቲፊኬት ጋር ሊንክድ ይሆናል። ሶ ወደፊት አዳዲስ ዩዝ ኬዞችን አንሎክ ለማድረግ ያግዛል፣ አዳዲስ አገልግሎቶችን ለመስጠት ያግዛል ነው። ወደ ኤንሃንስድ ወደ ሆነው ኬዋይሲ ኢኬዋይሲ ውስጥ ስንገባ ብዙ ጥቅሞች አሉት። አንደኛው ፋይናንሻል ኢንቴግሪቲ ላይ እያንዳንዱ ዴታ እና ግብይት ህጋዊ መሆኑን ቼክ ለማድረግ ወንጀልን ከመከላከል ህጋዊ ግብይት በማድረጋችን ምክንያት ደግሞ ለፋይናንሱ ጤንነትም ብሎም ለኢኮኖሚው እድገት ወሳኝ ሚና እንደሚጫወት ግንዛቤ እንዲወሰድ በሚል ነው። ብዙ ሂሳብ በመኖሩ ምክንያት ጥቅሙ ምንድነው ምንድነው የተጠቀምነው የሚለውን ማንሳት ነው። እኔ አሁን 5 ቦታ ሂሳብ ቢኖረኝ በአንድ ባንክ ውስጥ 5 ሂሳብ ወይንም ደግሞ በተለያዩ ባንኮች ውስጥ የተለያዩ ሂሳቦች ቢኖሩኝ ጥቅሙ ምንድነው? ለተለያየ ህገወጥ ስራ ልጠቀምበት እችላለሁ፣ በተለይም ካልተገናኘ። ስለዚህ መበታተኑ ጥቅም የለውም። ሰብሰብ ሲል ግን አሁን ኔትወርክ እስካለ ድረስ የትም ብራንች የትም ባንክ ያ ኔትወርክድ የሆነ ሲስተም የኔን ስም ሲጠራው ያመጣላቸዋል። ስለዚህ ማንነቴን ማወቅ ይቻላል። ስለዚህ ሌላ ሂሳብ ምንድነው ጥቅሙ የሚለው ሲነሳ ምንም ጥቅም የለውም ወደሚለው ይወስደናል። ጥቅሙ ግን አሁን አንድ ሂሳብ ኖሮ በኔትወርክ ስንገናኝ ብዙ ነገሮችን ኮንትሮል ለማድረግ ለመቆጣጠር ያስችለናል የሚለውን እናነሳለን።